ወይዘሮ ማርታ ኑሃን ልትገላት የነበረችው ዳጣ ሳትሆን አቢጌና እንደሆነች አወቀች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። በስደትም በሀገርም ያላችሁ በያላችሁበት ሰላማችሁ ይብዛላችሁ እያልኩኝ ለዛሬ ይዤላችሁ የመጣሁ ዳጣ ድራማ ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ክፍል 31ን ይዤላችሁ መጥቻለሁ ማለት ነው። እንድትከታተሉ በድጋሚ በአክብሮት ጠይቃለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። እህታችሁ ማለት ነው። አቢጊና ለዳጣ ኮካ ቤት ውስጥ እያለ ኮካ እንድትገዛላት ከሱቅ ታዛታለች። እሷም ታዛዥ ናትና ኮካውን ትገዛላትና ነበረችበት ጠረጴዛ ላይ አድርጋላት ወደ ክፍሏ ትገባለች። አቢጊናም ኮካውን ያስገዛቻት ልትመርዘው ስለነበረ ያረገችውን ሁሉ አድርጋ ወደ እናቷ ክፍል ትሄዳለች። እሱም የታቀደው እንትናን ወይም ዳጣን ራሷን ለመግደል ነበረ። ነገር ግን ለእህቷ ደረሰ። እህቷ ደግሞ ምንም አላወቀችም። ተቀርቶ ስታየው ቀዝቃዛ ኮካ ነው። አስጎበኛት። እሷም ጠጣችው። እንደጠጣችውም ወደ ሆዷን መቁረጥ ጀመራት። እሷ ከእናቷ አቢጊናና እናቷ እያወሩ ነበረ። ምንድን ነው ዛሬ ደግሞ በህልሜ እኮ የሆነ ነገር አየሁ ትላታለች። እንዴ አቢጊ አንቺ ትተኛለሽ እንዴ? ቀኑንም ታስቢያለሽ ሌቱንም ታስቢያለሽ። ለነገሩ ልክ ነሽ እናቴ፣ እኔ ተኝቼ አላቅም ትለ ምን ነው አሁን ተኛሁ አላልሽም ብላ እናቷ እየመላለሰችላት እያለ ስለ ህልም ካወራሽማ ዛሬ እኔ ራሴ አንድ ጡቴ ሲቆረጥ አየሁ። በስማም ዛሬ በጣም ነበር የሚዘገን ነው። ማስታወስ ራሱ አልፈልግም። ወተቴ በጣም ሲፈስ ነበር። አንድ ጡቴ ተቆርጦ እያለች ለልጇ እያወራች እያለ ሳሎን ድምፅ ትሰማለች። ናሆሚ ነበረች። ከሶፋው ላይ ወደ መሬት ስትወርቅ ነበረ። ማርታ ልጄ ልጄ እያለች እየጮኸች ልጇን ልታነሳት ብችልም ልጇ ግን ራሷን ስታ ተዝለፍልፋ ነበረ። ያቺ ህፃን አንቦቅቅላ የዋህ ልጅ በፍጥነት ወደ ሆስፒታል ይወስዷትና ሆስፒታልም ከእናትና ከአባት ውጭ ጠብቁ ተብሎ ድንገተኛ ክፍል ትገባለች። ልጅቷም ወዳው ትንሽ ከመረመሯት በኋላ ትንሽ ቆይታ ትነቃለች። በኮካ ተመርዛ ነው እንደዚህ የሆነችው ትላታለች። ዶክተሮቹ ይህን ከማለታቸው በፊት ዳጣ እና አቢጊና ናታን ውጭ ላይ ነበሩ። አንቺ ነሽ እህቴን መርዘሻት ልትገሊያት የነበረው ትላታለች። ናታንም እንዴት ታወቅሽ በኮካ መመረዟ? ምክንያቱም እህቴ የወደቀችበት ኮካውን የገዛችልኝ እሷ ነበረች። ስለዚህ እሷ ናት እህቴን ልትገላት የነበረው እያለች መጨቃጨቋን የተለመደውን ጭቅጭቅ እንትን ትላለች። ዳጣም እኔ እንዴት ነው እሷን የምገላት? አንቺ ክፉ፣ በዚህ ሰዓት ራሱ እንደዚህ ትሆኛለሽ? በጣም አሁንስ ጥግሽን አለፍሽ እያለች ሲጨቃጨቁ ናታንም ሁለቱንም ይዞ ከሆስፒታሉ ውጭ በር ላይ ይዟቸው ሆነ። እባካችሁ እስኪ ዛሬ እንኳ ተስማሙ። ምንድን ነው እንደዚህ የሚያደርጋቸው? አታያትም? ናታም የምትለኝን እህቴን እኮ መርዘሻን ነው እኮ የምትለ። እንዴት ነው እኔ ነሃን ልመርዛት የምችለው? በምንስ አቅሜ? እንዴት እንደምወዳት ታውቂ የለም እንዴ ብሎ እሱም ተረጋጊ ብሏት፣ ዳጣ በዚህ ንዴት አብራት መቆየት አልፈለገችም። ስለዚህ ወደ ሆስፒታሉ ገባች። ሁለቱ ቁጭ አሉ። ቆይ አንቺ ግን እንደዚህ እንዴት ታያለሽ? ቤተሰብ መሃል እንዴት አወቅሽ? አንቺ እርግጠኛ ሆነሽስ እንደዚህ የምትያት? አየሽ እኛ ወንዶች ቆንጆ ሴት ሳይሆን መልካም ሴት ነው የምንፈልገው። ስለዚህ ለእኔ ሚስት መሆን ያሰብሽው እስከ ክፋትሽ ነው ሲላትም እኔ ቆይ የቱ ጋ ነው ክፋቴ? እውነቱን ነው የተናገርኩት። እህቴን መርዛት ልትገላት የነበረው ዳጣ ናት። ሲጀመር ዳጣኛ ቤት ከገባች ወዲህ ምንም ሰላም የለም እያለች ትቀውጠዋለች። ዳጣ ባይዘወይ ፈርታለች። ምንም ያክል ምንም ባላረገችበት ብትከሰስም ነገር ግን እትዬና ወይም ደረጀ እንደዚህ ያስቡ ይሆን እንደ አቢጊያ ብላ ተጨንቃለች። ወደ ቤትም እነሱ ተመለሱ ሳትነቃ። ምክንያቱም ሆስፒታል ውስጥ ሁለቱ ብቻ ነበሩ፣ እናትና አባት ብቻ ነበሩ እንዲቀመጡ የፈቀዱላቸው። ቤትም ተቀምጠው ዳጣ ምንም መተኛትም አልቻለችም። ሁሉም ተኙ። ሰላምም ተኛ፣ ናታንም አቢጊያንም ተኙ። እሷ ግን ሶፋ ላይ ጨበጥ ብላ እየጠበቀች እያለ ከሌሊቱ 8 ሰዓት
ደረጀ ደውላትና ለምን አልተኛሽም እስካሁን ይላታል። እንዴት ናት ነሃ? እንዴት ናት? ተነሳች? ነቃች? ምን ተባላችሁ ስትለን አዎ ነቅታለች፣ ደህና ናት። በጧት ትወጣለች። ጨንጓራዋን ነው ትንሽ የተጎዳችው። ስለዚህ ተኝ፣ ሌሎቹ አልተኙም ሲላትም ሁሉም ተኝተዋል። እሰይ ውይ ክድዬ ተመስገን፣ ላንቺ ምስጋና ይገባሻል ብላ ፈጣሪዋን አመስግና ወደ አልጋዋ ሄዳ ትተኛለች። ጠዋትም እንደተባለው ይዘዋት ልጅቷን ሐኪም ቤት እያሉ በጣም ግራ ገብቶ ደረጀ ወይም አቶ ደረጀ እንዴት ነው? እኔ እኮ ከሰው ጋር ተጣልቼ አላውቅም። ልጆችን ሊገላቸው የሚፈልገው ማን ነው? ያውም ቤቴ ድረስ ገብቶ እንዴት ነው ነገሩ? ማርታዬ እያለ በቃ ደረጀ አሁን እንግባ፣ እዚህም የምናወራው ጉዳይ አይደለም ትለዋለች። እሱም እሺ በቃ ብሎ ልጅቷን ወደ ቤት ካስገቧት በኋላ ኑሃዬን እናቷ በቂ እንክብካቤ ካደረገችላት በኋላ ምክንያቱም ኮካውን ተቀርቶ ማርታም ወይም ወይዘሮ ማርታም አይታ ነበረ። ስለዚህ ትገባለች ወደ ውስጥ። ምክንያቱም አቢጌንን መውራት ትፈልግ ነበረ። እሷም ምንድን ነው ትላታለች። እናትየዋንም አቢጌም እንዴት ትላታለች። እማዬ ዳጣናት መርዛ ልትገላት የነበረው ነገር ግን ለነሃም ሳይሆን ለእኔ ነበረ። ናታንን የግሏን ለማድረግ እኔን ገላ ትላታለች። ይህን ነገር እንደቀላል እንደ እስከ ዛሬው ቶሎ ገንፍዬ በረድ ምልልሽ እንዳይመስለው እውነቱን እደርስበታለሁ ትላታለች። ምንም እውነት የለውም እማዬ፣ ዳጣ እኔን ልትገለኝ ነበረ። ሁለታችሁም እኮ ለእኔ ልጆቼ ናችሁ። ለምንድን ነው ዳጣ የምገላችሁ? ዳጣ ይሄን ነገር አታደርግም። ለማንኛውም እውነቱን እደርስበታለሁ። እውነት ናት። እንደ እስከ ዛሬው ግንፍል ብዬ ዝም የምልሽ እንዳይመስለሽ ትላታለች። እማዬ ሌላ እውነት ምንም የምታጣሪው ነገር የለም፣ ይኸው ነው እውነቱ ትላታለች። አይ ለማንኛውም እኔ እደርስበታለሁ ትላትና በጣም በመጥፎ አይን ልጇን ታያትና የልጇን ክፋትና ተንኮል ስለምታውቀው ወደ ክፍሏ ወይም ወደ ልጇ ትመለሳለች። ከጓደኛዋ ጋር ነበረች። በቃ ውሃም ጭላት ብላ ውሃ እያጠጣቻት ኮኮው የት እንደነበረ እንዴት እንደጠጣቸው ልጇን ካጣራች በኋላ እሺ በቃ ብላ ሰላምና ዳጣና ናታን ሆነው ናታን ክፍል እንዴት ይሄ ሊፈጠር ቻለ? ለምንስ ግዢ አለችሽ? ትላታለች ሰላምዬ እኔ ምን አውቃለሁ? ኮካ ግዢ አለች። ኮካው ገዛሁላት። ከዛም ሶፋው ላይ ወይም ጠረጴዛው ጋር አስቀምጬላት እኔ ገባሁ። ሌላ ምንም የማውቀው ነገር የለም ትላለች። እሱም እንዲህ በማለት ኮካው ስትገዢው ክፍት ነበር ሲና እንዴት ነው ክፍት ኮካ የምገዛው? ክፍት አልነበረም። ኮካው እንደተዘጋ ነበር እኔ የገዛሁት። እሷ ናት ከፍታ በብርጭቆ የቀዳችው ትለዋለች። ይሄ ነገርማ ቆይማ ሲጀመር አቢጊያ እቤት ውስጥ ለስላሳ እንዴት ለውጭ ታዝቻለች ትላትም። እኔ እሱን የማውቀው ጉዳይ ነገር የለኝም። ብር ሰጥታ ግዢ አለች፣ ገዝቼ ሰጥኋት፣ አለቀ። ከዛም ክፍሎ የገባሁት የሆነ ነገር አለ እያለች እየተብሰለሰለች እያለ ሰላምዬ ይሄ ነገር የአቢጊኒያ ተንኮል ነው የሚሆነው ትላለች። እስቲ ሁሉንም ነገር እናያለን። አንቺ ግን ማንም ምንም ይበልሽ ምንም እንዳትጨነቂ እያለ ናታንን ዳጣ ያጽናናታል። የበለጠ ደግሞ እሱ ወደ እሷ መቅረቡ የበለጠ ያናድዳታል። ሰላምዬ በቃ አይዞሽ ተረጋጊ፣ ሁሉንም እውነት እንደርስበታለን ትላለች። ይህም ነገር ከሆነ በኋላ እናትና አባት ቁጭ ብለው እየተብሰለሰሉ እያለ ክፍል ውስጥ ምን እናድርግ? ማነው ይሄን ስራ የሚሰራው? ማንስ ሊያደርግ ይችላል? ማነው ጥላታችን? እንደዚህ ልጆቻችንን በመርዝ ሊፈጃቸው የተነሳው እያለ እየተብሰለሰሉ እያለ እናትና አባት ዳጣና አቢጊኒያ ዳጣ ክፍሏ ነበረች፣ አቢጊ ግን ሳሎን ነበረች እና ወደ አቢጊያ ጋር ትመጣና ትላታለች። ለምን አልተኛሽም ስትላትም አንቺ ጋር የማወራው ወሬ አለኝ እንዴት ትተኛለሁ ትላታለች። እሷም ምንድን ነው የምታወሪው ስትላት ኪድዬን ከዚህ ቤት እኔን ለማስወጣት ብለሽ ይሄን ነገር ማድረግ አልነበረብሽም። እንዴት በጣም እኮ መጥፎ ስራ ነው የሰራሽው። እስከ ዛሬ በጣም መጥፎ ነገሮች አድርገሽኛል። እንደዛም ሆኖ እወድሻለሁ። ይሄ ግን የሚታለፍ ነገር አይደለም። በጣም አበዛሽው። እሺ ዋጋ ያስከፍልሻል ትላታለች። እሷም ይሄ ሁሉ እያለ ምንም እንደማታረጋትና አንቺም ሰላምም ከዚህ ቤት ንቅል ብላችሁ ትወጣላችሁ ትላታለች አቤጌ። እኔ መቼም አልወጣም ብላ ዳጣ በንዴትና በቁጣ ትመልስላታለች። እናትና አባት ደግሞ ግራ ያገባቸው ሰዎች ምን እንደሚያደርጉ መላቅጡ የጠፋቸው አንድ ነገር ያስባን ደረጀ።
እሱም ስውር ካሜራ ቤት ውስጥ እንዳለና ቅጣቱ እንዲቀንስለት ቅጣቱን ይሄን ያደረገው ቶሎ ይናገር የሚል ነበረ። ይሄን ግን ሲል ያደረገው ሰው ስለሚርበተበት የዛ ጊዜ በትኩረት ልጆቹን እንከታተላቸዋለን ይላታል። እሺ ከመሰለህ እሺ ብላ በመስማማታቸው ሳሎን ድምፅ ትሰማና ትሄዳለች። ስትሄዱም ማን እንዳደረገው እሷ ራሷ እንዳደረገችው አቢጊኒያ ለዳጣ እየነገረች አልነበረ። እናቷ ይሄን መስማት አልቻለችም ነበረ። ወደ ክፍሏም ገብታ አልጋዋ ላይ ተኝታ እያለቀሰች እያለ ምን ሆነች ነው ይላታል። ሩትዬ ምን ሆነች ነው ስለ ደረጀ የራሳችን ልጅ ናት ይሄን ያደረገችው ሲል ትለዋለች። ማለት ምንድነው ያደረገችው ብሎ ሲጠይቃትም እሱም መርዙን የመረዘችው አቢጊ ናት እያልኩ ናት ዳጣ አይደለችም ብላ አፏን ከፍታ ብታለቅስና ብጮህ ደስ ይላት ነበረ። ነገር ግን ምንም አልቻለችም። በብርድ ልብሷ አፍና አርጋ እንባዋን በውስጧ እምቅ አርጋ እያለቀሰች እያለ ድራማው ይጠናቀቃል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ